እንስላል ለሺዎች ዓመታት ያክል ልክ እንደ ጣፋጭ አትክልት ብቻ ሳይሆን እንደ ተፈጥሯዊ የጤና የኃይል ምንጭ ተደርጎ ለምን በክብር እንደተያዘ ጠይቃችሁ ታውቃላችሁ? እንስላል በቫይታሚኖች፣ በሚኔራሎች፣ በአንቲኦክሲዳንቶች እና የልባችሁን የምግብ መፈጨታችሁን የበሽታ መከላከል ስርዓትንና ሌሎችንም ብዙ ነገሮች ሊደግፉ በሚችሉ የእጽዋት ውህዶች የተሞሉ ናቸው። የአንጀት ጤናን ከማሻሻል ጀምሮ አንጎላችሁን እስከ መጠበቅና ብግነትን ለመቀነስ ከመርዳት አንጻር እንስላል ብዙ ሰዎች ሙሉ በሙሉ ችላ የሚሉትን አስደናቂ የጤና ጥቅሞችን ይሰጠናል። ዛሬ ስለ እንስላል ዘርፈ ብዙ ጥቅሞችና አጠቃቀሙን በስፋት እንመለከታለን። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጥታ ወደ ትምህርቱ እንለፍ። እንስላል ምንድን ነው? እንስላል የካሮት ወይም የሙዝ ቤተሰብ አካል የሆነ አበባ የሚያወጣ ተክል ነው። የተክሉ እያንዳንዱ ክፍል ማለት ይቻላል ሊበላ የሚችል ነው። አረንጓዴዎቹ ግንዶች፣ ላባ መሰል ቅጠሎቹ፣ መዓዛ ያላቸው ዘሮቹ ወይም ፍሬዎቹ። እንስላል መጠነኛ ጣፋጭ፣ ትኩስና ሊኮርስ መሰል ጣዕም አለው። በሜዲትራኒያን፣ በህንድ፣ በመካከለኛው ምስራቅና በእስያ ምግቦች ውስጥ በሰፊውም ጥቅም ላይ ይውላል። በሀገራችን ኢትዮጵያ እንስላል በተለይ ዘሩ ወይም ፍሬው ለተለያዩ ባህላዊ ምግቦች፣ ለቅመማ ቅመም፣ ለቆሎ ማጣፈጫ እና ለሆድ ቁርጠት ፍቱን ፈውስ በመሆን በባህላዊ ሕክምና ውስጥ ትልቅ የሆነ ስፍራ አለው። የእንስላል የአመጋገብ ዋጋ ኒውትሪሽናል ቫሊዩ የምንለውን እንመልከት። አንድ ኩባያ ጥሬ እንስላል ቫይታሚን ሲ፣ ፖታሲየም፣ ፋይበር፣ ካልሲየም፣ ማግኒዥየም፣ ብረት ወይም አይረን፣ ማንጋኔዝ፣ ፎሌት፣ ቫይታሚን ኤ እናም አነስተኛ መጠን ያለው ቫይታሚን ኬን ይይዛል። በተጨማሪም እንደነዚህ ያሉ ኃይለኛ አንቲ ኦክሲዳንቶችንም ይዟል። ፍላቮኖይድ፣ ኪውሪሲቲን፣ ሩቲን፣ ክሎሮጄኒክ አሲድ እና አኔቶል የምንለውን የእሱ መለያ የሆነው ባዮ አክቲቭ ውህድ ነው። እነዚህ አልሚ ምግቦች አጠቃላይ ጤናን ለመደገፍ አብረው ይሰራሉ ማለት ነው። የሚሰጠውን ዝርዝር ጥቅሞችን እንመልከት። አንደኛ፣ እንስላል ጤናማ የምግብ መፈጨትን ይደግፋል። ምናልባትም የእንስላል በጣም ታዋቂው ጥቅም የምግብ መፈጨት ጤናን ማሻሻል ነው። የያዘው ፋይበር እነዚህን ይረዳል። ምቹና መደበኛ የሆድ ዕቃ እንቅስቃሴን ለማሳደግ፣ የሆድ ድርቀትን ለመቀነስ፣ ጤናማ የአንጀት ባክቴሪያዎችን ለመመገብ፣ አጠቃላይ የአንጀት ተግባርን ለማሻሻል ይረዳል። የእሱ ተፈጥሯዊ ውህዶች እነዚህን ለመቀነስም ሊረዱ ይችላሉ። ጋዝ ወይም የሆድ መነፋት፣ የሆድ መወጠር፣ የሆድ ምቾት ማጣትና ቀላል የሆነ የምግብ መፈጨት ቁርጠትን። ብዙ ባህሎች ትንፋሽን ለማደስናም የምግብ መፈጨትን ለመደገፍ ከምግብ በኋላ የእንስላል ዘሮችን በባህላዊ መንገድ ይለምዳሉ ወይም ደግሞ ይወስዳሉ። ሁለተኛ፣ በኃይለኛ አንቲኦክሲዳንቶች የበለጸገ ነው። እንስላል ፍሪ ራዲካልስ በሚባሉ ንጥረ ነገሮች ምክንያት ከሚመጣው ጉዳት ሴሎችን ለመጠበቅ የሚረዱ በርካታ አንቲኦክሲዳንቶችንም ይዘዋል። ይህ ከእርጅና እናም ከከባድ ስር የሰደዱ በሽታዎች ጋር የተያያዘውን የኦክሲዲቲቭ ስትረስን ለመቀነስም ሊረዳ ይችላል። እንደ እንስላል ያሉ በአንቲኦክሲዳንቶች የበለጸጉ አትክልቶችን አዘውትሮ መመገብ የረጅም ጊዜ ጤናንም ይደግፋል። ሶስተኛ፣ ብግነት ወይም ኢንፍላሜሽንንም ለመቀነስ ይረዳል። ስር የሰደደ ብግነት ከብዙ የጤና እክሎች ጋር የተያያዘ ነው። እንስላል አኔቶልን ጨምሮ ጸረ ብግነት የሆኑ የእጽዋት ውህዶችን ይዟል። ይህም
በሰውነት ውስጥ ያሉ የብግነት ሂደቶችን ለመቀነስም ሊረዳ ይችላል። እንደ እንስላል ባሉ አትክልቶች የበለጸገ የአመጋገብ ስርዓት ጤናማ የብግነት ሚዛንንም ሊደግፍ ይችላል። አራተኛ የልብ ጤናንም ይደግፋል። እንስላል የልብና የደም ዝውውር ስርዓትን በብዙ መንገዶች ይጠቅማል። የያዘው ፋይበር የኮሌስትሮል መጠንን ለማሻሻል ሊረዳ ይችላል። ፖታሲየም ሶዲየምን በማመጣጠን ጤናማ የደም ግፊትን ይደግፋል። አንቲኦክሲዳንቶች ደግሞ የደም ስሮችን ከኦክሲዲቲቭ ጉዳት ለመጠበቅም ሊረዱ ይችላሉ። ከጤናማ የኑሮ ዘይቤ ጋር ሲጣመር እንስላል የልብና የደም ስር ደህንነትን ለሚደግፍ የአመጋገብ ስርዓት አካል ሊሆን ይችላል። አምስተኛ ጤናማ የደም ግፊትን ለመደገፍ ሊረዳም ይችላል። እንስላል በተፈጥሮ በፖታሲየም የበለጸገ ነው። ፖታሲየም ደግሞ የደም ስሮችን ለማዝናናት፣ የፈሳሽ መጠንን ለማመጣጠን፣ መደበኛ የጡንቻ መኮማተርን ለመደገፍ፣ ጤናማ የደም ግፊትን ለመጠበቅ ይረዳል። በፖታሲየም የበለጸጉ አትክልቶች መመገብ ከተሻለ የልብና የደም ስር ጤና ጋር የተያያዘ ነው። ስድስተኛ የበሽታ መከላከል ስርዓትንም ያጠናክራል። ቫይታሚን ሲ ከእንስላል ጎልተው ከሚታዩ አልሚ ምግቦች ውስጥ አንዱ ነው። ቫይታሚን ሲ እነዚህን ይደግፋል። የነጭ የደም ሴል ተግባርን፣ የቁስል ፈውስን፣ ጤናማ ቆዳን፣ የኮላጅን ምርትንና የአንቲኦክሲዳንት ጥበቃን። ጠንካራ የሆነ የበሽታ መከላከል ስርዓት በጥሩ አመጋገብ ይጀምራል። እናም እንስላል ለዚያ ግብ የበኩሉን አስተዋጽኦ ያደርጋል። ሰባተኛ ጤናማ የሰውነት ክብደት አስተዳደርን ይደግፋል። እንስላል በካሎሪ ዝቅተኛ ነው፣ በፋይበር ከፍተኛ ነው፣ በውሃ ይዘቱም ከፍተኛ ነው። ፋይበር ለረጅም ጊዜ የጥጋብ ስሜት እንዲሰማችሁ ያደርጋል። ይህም አላስፈላጊ የምግብ መመገብ ወይም መክሰስ ፍላጎትን ይቀንሳል። በምግብ ላይ እንስላልን መጨመር አስፈላጊ አልሚ ምግቦችን እያገኛችሁ የመጥገብ ስሜትን ለመጨመር ይረዳል። ስምንተኛ ጤናማ የሆነ አጥንትንም ያሳድጋል። እንስላል በአጥንት ጤና ላይ የተሳተፉ በርካታ አልሚ ምግቦችን ያቀርባል። ይህም ካልሲየም፣ ማግኒዥየም፣ ቫይታሚን ኬ በቅጠሎች ውስጥና ማንጋኒዝን። እነዚህ አልሚ ምግቦች በተመጣጠነ አመጋገብ ስርዓት አካል ሆነው ሲወሰዱ ጠንካራ እናም ጤናማ አጥንትን ለመጠበቅ አስተዋጽኦን ያደርጋሉ። ዘጠነኛ ጤናማ የደም ስኳር መጠንንም ለመጠበቅ ይረዳል። እንስላል ፋይበር ስላለው የካርቦሃይድሬትስ ስኳርነት ያላቸው ምግቦች መምጠጥን ያዘገያል። ይህ ከምግብ በኋላ ፈጣን የሆነ የደም ስኳር መጨመርን ለመቀነስም ሊረዳ ይችላል። የተቀነባበሩ መክሰስ ምግቦችን እንደ እንስላል ባሉ በፋይበር በበለጸጉ አትክልቶች መተካት እንደ አጠቃላይ ጤናማ አመጋገብ አካል የተሻለ የደም ስኳር ቁጥጥርን ይደግፋል። አስረኛ የአንጎል ተግባርንም ይደግፋል። በእንስላል ውስጥ ያሉት አንቲኦክሲዳንቶች የአንጎል ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ ሊረዱም ይችላሉ። በተጨማሪም ፖታሲየም ጤናማ የነርቭ ምልክት ማስተላለፍንም ይደግፋል። እንስላል ለማስታወስ ችግሮች ፈውስ ባይሆንም በአንቲኦክሲዳንት የበለጸጉ አትክልቶችን መመገብ በተመጣጠነ አመጋገብ ውስጥ አጠቃላይ የአንጎል ጤናን ይደግፋል። 11ኛ የአይን ጤናንም ሊደግፍ ይችላል። እንስላል ከአንቲኦክሲዳንት ውህዶች ጋር ቫይታሚን ሲ እና አነስተኛ መጠን ያለው ቫይታሚን ኤን ያቀርባል። እነዚህ አልሚ ምግቦች አይንን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ፣ እንዲሁም በጊዜ ሂደት ጤናማ እይታንም ይደግፋሉ። 12ኛ ጤናማ ቆዳንም ይደግፋል። ጤናማ የሆነ ቆዳ የሚጀምረው ከውስጥ ነው። ቫይታሚን ሲ የቆዳ አወቃቀርንና የመለጠጥ ችሎታን የሚጠብቅ ኮላጅንን ለማምረት ይረዳል። በእንስላል ውስጥ ያለው አንቲኦክሲዳንቶች የቆዳ ሴሎችን ከአካባቢ ጥበቃ ጉዳት ለመጠበቅ ሊረዱም ይችላሉ። በቂ ውሃ መጠጣትናም እንደ እንስላል ያሉ አትክልቶችን ያካተተ በአልሚ ምግቦች የበለጸገ አመጋገብ የበለጠ ጤናማ መልክ ላለው ቆዳ አስተዋጽኦን ያደርጋል። ታዲያ
እንስላልን ለመመገብ ምርጡን መንገዶችን ልንገራችሁ። እንስላልን በብዙ ጣፋጭ መንገዶች መዝናናት ትችላላችሁ። በሰላጣ ውስጥ በጥሬው፣ በወይራ ዘይት ተጠብሶ፣ በግሪል ተጠብሶ የተጠበሰ፣ በሾርባ ውስጥ ተጨምሮ፣ በጥብስ ምግቦች ውስጥ ተደባልቆ፣ በስሙዚ ውስጥ ተፈይቶ፣ በፓስታ ምግቦች ውስጥ ጥቅም ላይ ውሎ፣ እንደ እንስላል ሻይ ተፈልቶ ዘሮቹን በመጠቀም ወይም ፍሬዎቹን ማለት ነው፣ በወጡ ውስጥ ተነስንሶ እና ከተጠበሱ አትክልቶች ጋር ተጨምሮ እንስላልን መጠቀም ይቻላል። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ምንም እንኳን እንስላል ለአብዛኞቹ ሰዎች ደህንነቱ የተጠበቀ ቢሆንም አንዳንዶች ግን ጥንቃቄ ማድረግ አለባቸው። ለካሮት፣ ለሴለሪ ወይም ለተዛማጅ ለሆኑ እጽዋት አለርጂ ያለባቸው ሰዎች፣ የተወሰኑ መድኃኒቶችን የሚወስዱ ሰዎች ስለሚኖሩት ግንኙነት የጤና እንክብካቤ አቅራቢያቸውን መጠየቅ አለባቸው። እንዲሁም ለሆርሞን ተጋላጭ የሆኑ የጤና እክሎች ያለባቸው ሰዎች እንስላል በሰውነታችን ውስጥ እንደ ኤስትሮጅን ሆርሞን የመሰለ ተግባርን ሊያሳይ ይችላል። ስለዚህ እንደ ማህፀን እጢ፣ የጡት ካንሰር ወይም ኦቫሪያን ካንሰር ያሉ በሆርሞን ምክንያት የሚቀሰቀሱ የጤና ችግሮች ያሉባቸው ሴቶች የእንስላል ምርቶችን በተለይም ክምችት ያላቸው ሰፕሊመንቶችን በብዛት መጠቀም የለባቸውም። እንዲሁም ነፍሰ ጡር እናቶች በከፍተኛ መጠን መጠቀም የለባቸውም። በምግብ ውስጥ የሚገኝ መጠነኛ የሆነ የእንስላል ቅመም ጉዳት የለውም። ነገር ግን ከፍተኛ መጠን ያለው የእንስላል ሻይ ወይም የእንስላል ዘርን መውሰድ የማህፀን መኮማተርን ሊያመጣ ስለሚችል ነፍሰ ጡር እናቶች መውሰድ የለባቸውም። እንዲሁም የደም መርጋት መከላከያ መድኃኒትን የሚወስዱ ሰዎች እንስላል የደም መርጋትን የማዘግየት ባህሪ ሊኖረው ስለሚችል የደም ማቅጠኛ መድኃኒቶችን እንደ ዋርፋሪን ወይም ደግሞ አስፕሪን ያሉ የሚወስዱ ሰዎች ወይም በቅርቡ ቀዶ ጥገና የሚደረግላቸው ወገኖች በከፍተኛ መጠን ከመጠቀም መቆጠብ ይኖርባቸዋል። እንዲሁም አንዳንድ መድኃኒቶችን የሚወስዱ ህመምተኞች እንስላል እንደ ሲፕሮፍሎክሳሲን ያሉ የጸረ ተዋሲያን አንቲባዮቲክ በሰውነት ውስጥ የመምጠጥ አቅማቸውን ሊቀንስ ስለሚችል መድኃኒቱን በወሰዱ በ2 ሰዓት ውስጥ እንስላልን አለመጠቀም ይመረጣል። ታዲያ እንስላልን እንደ ምግብ መመገብ በአጠቃላይ ለአብዛኛዎቹ ጤናማ ጎልማሶች ደህንነቱ የተጠበቀ ነው። ታዲያ እንስላልን የጤና ጥቅሞቹን በአግባቡ ለማግኘት አጠቃቀሙን፣ መጠኑንና እነማን ጥንቃቄ ማድረግ እንዳለባቸው በሚገባ ልታውቁ ይገባል ማለት ነው። እንስላልን ለመጠቀም ቅድም እንዳልኳችሁ እንስላልን በተለያዩ መንገዶች ወደ ዕለታዊ ምግባችሁ ማካተት ትችላላችሁ። የመጀመሪያው እንደ ሻይ ማፍላት ነው። ብዙዎቻችን እንደለመድ ነው ማለት ነው። ይህ ለሆዳችን ምቾትን ይሰጠናል። አንድ የሻይ ማንኪያ የእንስላል ዘርን በትንሹ በመውቀጥ በአንድ ኩባያ የፈላ ውሃ ውስጥ ከ5 እስከ 10 ደቂቃ ዘፍዝፎ ማቆየት። ይህ ለምግብ መፈጨት፣ ለሆድ መነፋትና ለቁርጠት ፍቱን ነው። ሁለተኛ በጥሬው በሰላጣ ውስጥ ነጩን አምፖል መሰል ክፍሉን ቀጭን አድርጎ በመክተፍ ከካሮት ከቲማቲም ወይም ከሌሎች አትክልቶች ጋር በመቀላቀል በሎሚ እናም በወይራ ዘይት መመገብ። ይህ ፋይበሩ እና ቫይታሚን ሲው ሳይጠፋ ለማግኘት ምርጥ ነው። ሶስተኛ በምግብ ማብሰያ ውስጥ የእንስላልን ዘር እንደ ቅመም በመጠቀም በቆሎ፣ በተለያዩ ጥብሶች፣ በሾርባ ወይም በወጥ ውስጥ በመጨመር ማብሰል። አራተኛ ከምግብ በኋላ ማኘክ። በህንድናም በብዙ ባህሎች ውስጥ እንደሚነገረው ጥቂት የእንስላል ዘሮችን ከምግብ በኋላ ማኘክ ትንፋሽን ያድሳል፣ የምራቅ መመረትንም ጨምሮ የምግብ መፈጨትንም ያፋጥንላቸዋል። ታዲያ በቀን ምን ያክል መጠን መጠቀም ይቻላል? እንስላልን እንደ ምግብ አካል አድርጎ ለመጠቀም ጥብቅ የሆነ የወሰን ገደብ ባይኖርም በአጠቃላይ ለጤናማ አዋቂ ሰው የሚመከሩትን መጠኖችን ልንገራችሁ። የእንስላል ዘሩን ወይም ፍሬውን በቀን ከ1 እስከ 2 የሻይ ማንኪያ ወይም ከ2 እስከ 5 ግራም፣ የደረቀው ዘሩን በሻይ ወይም በምግብ ውስጥ መጠቀም ፍጹም ደህንነቱ የተጠበቀ ነው። እንዲሁም ትኩስ የሆነ እንስላልን ቅጠሉን ሊሆን ይችላል በቀን ከግማሽ ወይም ከአንድ ሙሉ የእንስላል አምፖል መሰል ክፍሉን መመገብ ይቻላል። ታዲያ ማሳሰቢያ ማወቅ ያለባችሁ ምንድን ነው? እንስላልን
በምግብ መልክ መውሰድ ምንም አይነት የጎንዮሽ ጉዳት የለውም። ነገር ግን በፋብሪካ የተቀመሙ የእንስላል ዘይቶችን ኢሰንሻል ኦይልን ወይም ደግሞ ከፍተኛ ክምችት ያላቸውን እንክብሎችን ወይም ሰፕሊመንቶችን ያለ ባለሙያ ምክር በብዛት መውሰድ በፍጹም አይመከርም፣ እንዳትወስዱ። እንስላል ከጣፋጭ አትክልትነት እጅግ የላቀ ነው። እሱ የምግብ መፈጨትን፣ የልብ ጤናን፣ የበሽታ መከላከልን፣ ጤናማ የሆነ አጥንትን፣ ቆዳን እናም አጠቃላይ ደህንነትን የሚደግፉ ፋይበር፣ ቫይታሚኖች፣ ሚነራሎች እናም በአንቲ ኦክሲዳንቶች የበለጸጉ የእጽዋት ውህዶችን ያቀርባል። ምንም እንኳን አንድ አይነት ምግብ ብቻውን በሽታን መከላከል ወይም ማዳን ባይችልም እንስላልን በተመጣጠነ አመጋገብ ውስጥ ማካተት ለተሻለ የረጅም ጊዜ ጤና አስተዋጽኦ ያደርጋል ማለት ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ይህ ቪዲዮ ለሚያስፈልገው ሰው ሁላ ሼር አድርጋችሁ አስተምሩ እላለሁኝ። እናንተስ እንስላልን ሞክራችሁ ታውቃላችሁ? እናስ ለመመገብ የምትወዱት ምርጥ መንገድ ምንድን ነው? መልሳችሁን በኮመንት ላይ አስፍሩልኝ። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው ቻው።